ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ሰላም ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁልኝ? እነሆ የሰዓቱን መረጃ ይዤላችሁ ቀርብ ያለው የሰዓቱ መረጃ የፊልድ ማርሻሉ ንግግር የቆርጦ ቀጥል ፕሮፓጋንዳ ሰለባ ሆነ ይለናል። በቆርጦ ቀጥልነቱ እጅግ የሚታወቀው ያየሰው ሽመልስ የፊልድ ማርሻሉን ንግግር እንዴት አድርጎ እንደቆረጠውና እንዴት አድርጎ ለፕሮፓጋንዳ እንደተጠቀመበት ወይም ለማጠልሸት ወይም ለአፍራሽ መልእክት እንደተጠቀመበት እንመለከታለን። እሱ ቆርጦ ያወጣው መልእክት ኦሪጂናል ንግግራቸው ተገኝቷል። ስለዚህ ኦሪጂናል ንግግሩን እንመለከታለን። እናም በምን አውድ ተናገሩት፣ ከአረፍተ ነገሩ በፊትና በኋላ የነበሩት መልእክቶች ምን ይመስላሉ እና ምንን ለማመልከት ነው የወጡት የሚለውን በትክክል እንመለከታለን። እንግዲህ በመግቢያችን ላይ እንደሰማችሁት ያየሰው ሽመልስ ያቀረበው ነው ይሄ የማርሻሉ ንግግር የሰማችሁት። እና ይሄ የማርሻሉ ንግግር እዚህ በእንትኑ ላይ እንዳደመጣችሁት ምን ብሎ ነው የሚጀምረው? ስርዓት አልበኝነት የነገሰባት ብሎ ይጀምርና እንግዲህ መጨረሻ ላይ ሲያጠቃልል እንደሆነች መውሰድ ይገባዋል ይላል። ብዙ አሰቃቂ ነገር ካቀረበ በኋላ ሰላም ያጣች፣ ዜጎቿ ለኑሮ የሚሰቃዩባት፣ ልማት የማይካሄድባት ይልና እንደሆነች መውሰድ ይገባል ብሎ ይደመድማል። ያው እንደሰማችሁት አሁን ይሄ ንግግር ስርዓት አልበኝነት የነገሰባት ብሎ ነው የሚጀምረው። ማን ነች? ሱዳን ነች? ኢትዮጵያ ነች? ሶማሊያ ነች? ኢራን ነች? እሱ አልተገለጸም። ነገር ግን በአጠቃላይ ፊልድ ማርሻሉ ይሄን ንግግር ተናግረዋል ወይ ነው እሱ። እንግዲህ ይሄን ንግግር ካቀረበው በኋላ እጅግ አሰቃቂ ሁነት ያለባትን አገር ምስል የሚሰጥ አድርጎ ካቀረበ በኋላ እሱ ያው መርዙን አስከትሎ መርዙን ሲረጭበት አስተውለናል። እና ምንድነው የሚለን በዛ መርዙን በሚረጭበት መልእክቱ አዚፍ ጠቅላይ ሚኒስትሩን ለንጽጽር ያመጣና ፊልድ ማርሻሉ ኢትዮጵያን እንደዚህ አይነት አገር ሉዓላዊነቷ የተደፈረ፣ ስርዓት አልበኝነት የሰፈነባት፣ ሰላም የሌለባት፣ ዜጎቿ ሰላም የሚናፍቁ፣ ልማት የማይከናወንበት፣ የውጭ ዜጎች ወይም የውጭ ኃይሎች እንደፈለጉ ገብተው ሊፈነጩባት የሚችሉ ብሎ ነው የሚነግረን በሚያሳዝን ሁኔታ። እና ይቺን ሀገር በዚህ መልኩ ካቀረበልን በኋላ እንግዲህ ፊልድ ማርሻሉ እንደዚህ ያሉ ይልና ግን እችኑ አገር ደግሞ ጠቅላይ ሚኒስትሩ በቃ ሀገራችን በጣም ተለውጣለች በሚገርም ሁኔታ ይላሉ ብሎ ሁለቱ የተናገሩት ንግግር ወይም ሁለቱ በኢትዮጵያ ጉዳይ ላይ ኢትዮጵያ አሁን ባለችበት ላይ ልዩነት እንዳላቸው አድርጎ ያቀርባል። ስለዚህ አሁን በመግቢያ ላይ ያው የኤታማዦሩን ንግግር ሰምታችኋል። ደግሜ አመጣዋለሁ። ደግሜ የማመጣው ደግሞ ከፊትና ከኋላ ከተናገሩት ውስጥ ነው። ያኔ አውዱን ትረዳላችሁ። መጀመሪያ ምን ብለው ከዛ በኋላ ይህን ነገር ተናግረው መጨረሻ በምን አሳረጉት የሚለው ወሳኝ ስለሆነ ማለት ነው። ያንን ቀጣይ ንግግራቸውንም እናዳምጣለን። እንግዲህ ይሄ በዚህ እንዳለ እስቲ ይህንን ንግግር አስከትሎ ምን አለ ያየሰው ሽመልስ ደግሞ እሱን እናዳምጠው።
እና የእሱን እናዳምጠው እንግዲህ ታኮ ያደረገበትን በቃ በዚህ ዜማው፣ በዚህ ነጎድጓዳማ ድምፁ፣ በዚህ ሁልጊዜ የፈጠራ ትርክትን እያስተላለፈ በጣም ብዙዎችን በሐሰት ትርክት ወደ ተሳሳተ መንገድ የመራ ሰው ይሄንኑ ተግባሩን በዚህኛው ንግግሩም ማለት በዚህኛው የፊልድ ማርሻሉን መልእክት ቆርጦ ባቀረበበት እንመለከተዋል። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እነዚህ ሁለት ሰዎች የአገሪቱ አንደኛና ሁለተኛ ሰዎች ናቸው። እነዚህ ሁለት ሰዎች የአንድ መንግስት ኃላፊዎች ናቸው። እነዚህ ሁለት ሰዎች በአንድ ሀገር የሚኖሩም ናቸው። እነዚህ ሁለት ሰዎች ይህንን ሁለት ንግግር የተናገሩትም በአንድ ሰሞን ነው። እነዚህ ሁለት ሰዎች እንዲህ ያለ ሁለት ነገር የሚናገሩት አንድ መንግስት ስላላትም ሀገር ነው። ፊልድ ማርሻል ብርሃኑ ጁላ በጦር ኤታማዦር ሹምነት የሚመሯት ሀገር የመከራና የሰቆቃ ሀገር ነች በሚል የምትገለጽ ነች። አብይ አህመድ የሚመሯት በጠቅላይ ሚኒስትርነት አስተዳድራታለሁ የሚሏት ሀገር ደግሞ እያማረባት ያለች ነች። የብርሃኑ ጁላ ንግግር በደንብ የተብራራ ነው። ኢትዮጵያ ማለት ስርዓት አልበኝነት የነገሰባት ሀገር ነች። ኢትዮጵያ ማለት ለፊልድ ማርሻሉ ሰላምና ልማት የጠፋባት ምድር ነች። ለእኒሁ ኤታማዦር ሹም መንግስታቸውና ሀገራቸው ዳር ድንበር መከላከል የማይችሉ ናቸው። በብርሃኑ ጁላ አይን ኢትዮጵያ ሉዓላዊነቷን ያጣች ነች። በብርሃኑ ጁላ አገላለጽ አገሪቱ እርስ በርሱ የሚተላለቅ ማህበረሰብ ያለባት ሀገር ነች። እኒሁ ፊልድ ማርሻል እንደበየኑት ኢትዮጵያ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ ሀገር ነች። ጠቅላይ ሚኒስትሩ የሚሉት ደግሞ ሌላ ነው። ኢትዮጵያ ማለት ሌሎች ሀገራት ሁሉ እየወረዱ እሷ እየወጣች ነው። በውጭ የሚኖሩ ኢትዮጵያውያን የሚኖሩባቸው ሀገራት ሁሉ እየወረዱ ስለሆነ ኢትዮጵያም እያደገች ስለሆነ ወደ ኢትዮጵያ እንዲመለሱ የሚጋብዙባት ነች። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። እኛ የኢትዮጵያ መከላከያ ሰራዊት አባሎች ለሀገራችን ሉዓላዊነት እስከ መጨረሻው በመታገል ሀገራችንን ከውጭና ከውስጥ ጠላቶች ለመከላከል የተዘጋጀን፣ ሀገርን ለመከላከል ልማድ ከአባቶቻችን የወረስን የጀግናና የአርበኛ ህዝብ ልጆች ነን። የእናንተ የ27ኛ ዙር ጽናት ኮርስ ተመራቂ መኮንኖች ይሄ ዛሬ ለምረቃ የበቃችሁበት ጊዜ ሀገራችን ታላላቅ ሀገራዊ ክንውኖች እውን አድርጋ በቀጠናው የጎላ ስፍራን የያዘችበትና ከዚህም የላቀ ከፍታን ለመጎናጸፍ እየሰራች ያለችበት ጊዜ ነው። ሀገራዊ ሉዓላዊነት ማለት መንግስትና መንግስታዊ ህግና ስርዓት ያለው ሰላምና ልማት ለማረጋገጥ የሚተጋ መንግስትና ህዝብ ያለበት አገር፣ ዳር ድንበሯ የተከበረ አገር መኖር ማለት ነው። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። እኛ መከላከያ ውስጥ ሀገራችንን እያገለገልን ያለን የኢትዮጵያ ልጆች ሉዓላዊነትን አስከብረን የዜጎቻችን ሞት መከራና ሰቆቃ ሳይሆን ህግና ስርዓት፣ ሰላምና ልማት ለመጠበቅ ነው። እንግዲህ የፊልድ ማርሻሉንም ሰምተናል። የያየሰው ሽመልስንም ተከታይ ንግግሩን የገመገመበት ወይም የተነተነበትን መልእክትም አድምጠናል። ኦኬ፣ አሁን ጥያቄው እውን ፊልድ ማርሻሉ ይህንን ንግግር ተናግረዋል
ይህን እንደምትጠይቁ እርግጠኛ ነኝ። ጠይቁ። ያልጠየቃቸው ባይዘው ተናግረዋል አልተናገሩ፣ አስተያየት መስጫውም ላይ ሀሳብ ልትሰጡበት ትችላላችሁ። ተናግረዋል። ፊልድ ማርሻሉ ይህንን ንግግር በደንብ አድርገው ተናግረዋል። እናደምጣቸዋለን። የተናገሩበት ማለት ወደዛ ከተንደረደርን በኋላ እንመለከተዋለን። እንዴት ተናገሩት ነው አሁን ጥያቄው። ተናግረዋል። እንደውም በዚህ ንግግር መሃል የገባ የተቆረጠ የተጨመረ ነገር የለም። ግን ምንድነው ከዚህ ንግግር በፊት የነበረውና በኋላ የነበረው ሐሳብ ወደዚህ የተንደረደሩበትና በኋላ ደግሞ ይህን ንግግር የቋጩበት ነው የንግግሩን አውድ ወይም መልእክቱን በትክክል የሚያሳየን። ስለዚህ ይሄ ንግግር በፈጠራ ወይ በእንትን የተቀነባበረ ሳይሆን ተቆርጧል። ተቆርጦ ነው የቀረበው። ምንም ጥያቄ የለውም። ከረጅም ንግግር ውስጥ እየተቆረጠ ብዙ አይነት የሐሰት ፕሮፓጋንዳ ሲሰራበትና ሰዎችን ወደ ተሳሳተ መንገድ በመምራት ያልሆነ አቋም እንዲይዙ ወይም ያልሆነ እይታ እንዲኖራቸው ሲያደርግ ቆይቷል። ቤዚካሊ ይሄንን የሚያዳምጥ ይሄንን የሚቀበል ወገን በትክክል የሚያስብ ነገሮችን መርምሮ የሚመዝን አይደለም። ምክንያቱም ይሄ ምንድነው ሳያላምጥ የሚውጥ ነው። እና ለምንድነው እንደዚህ ያልኩበት ምክንያት ፊልድ ማርሻሉ ስለ ኢትዮጵያ እንደዚህ ብለው ይናገራሉ ወይ ብዬ ጠይቃለሁ። አሁን እንደዚህ አይነት ንግግር ብሰማ እንዴት ይናገራሉ? ስለሚጠብቋት ሀገር ሁልጊዜ ወጥተው አስከብረናታል፣ በእኛ ደም፣ በእኛ መስዋዕትነት፣ በእኛ ዝግጁነት እያሉ የሚናገሩላትን ሀገር ልማቷ፣ ከፍታዋ እዚህ የደረሰው በመከላከያ ሰራዊታችን ክንድና ጥንካሬ ነው የሚሏትን ሀገር እድገቷን፣ የተሰሩ ትልልቅ ፕሮጀክቶችን ሲነግሩን የቆዩ ኤታማዦር ምን ተአምር መጥቶ ነው አሁን ኢትዮጵያን እንደዚህ ገምግመው ተስፋ በቆረጠ ሁኔታ መልእክት የሚያስተላልፉት? ለዛውም የሚመሩት ሰራዊት ላይ ፊት በደንብ ይሄ ወታደራዊ አካዳሚ ውስጥ ወይም ዩኒቨርሲቲ ውስጥ የወታደራዊ ሳይንስ ትምህርታቸውን ተምረው የተመረቁ ሰዎች ፊት ነው ይሄንን የተናገሩት። እና እንዴት ምን ሆኖ ነው ይሄን ሊናገሩ የሚችሉት ያሰኛል። እና የሚያስብ ሰው የሚያመዛዝን ሰው የፊልድ ማርሻሉን ስብዕና የሚያውቅ ለኢትዮጵያ ያላቸውን ፍቅር የሚረዳ ኢትዮጵያ አሁን ያለችበትን ደረጃ እንዴት እንደሚገመግሙ ከዚህ በፊት የሚያየ እና የሚገነዘብ ሰው ተነስቶ እንደዚህ አሉ ብሎ ሊያምን አይችልም በመሰረቱ። እና ተናግረዋል ብያቸዋለሁ። በምን አውድ የሚለው አሁን እንግዲህ አሁን ወሳኙ አረፍተ ነገሩ የተቆረጠ ነው እንጂ ከማርሻሉ አንደበት መውጣቱማ እርግጥ ነው። እና ከዚህ አረፍተ ነገር በፊትና በኋላ ምን ተናገሩ ነው ጥያቄው። እንግዲህ ምን ተናገሩ? ስለዚህ እናድምጠው። ወደዚህ ሀሳብ ሲንደረደሩ አሁንም ቢሆን እኔ ሙሉውን ከመጀመሪያው ጀምሬ አላመጣላቸው። ሙሉ አንድ በዓል ላይ የተደረገ ለተመራቂዎች የተላለፈ መልእክት ነው። እሱን በዝርዝር አንመለከትም። ግን ይሄ ሀሳብ ሙሉ የሚሆነው ከዚህ ሀሳብ በፊት ያለውና በኋላ ያለው ነው። በፊት ያለው መንደርደሪያው ነው፣ ማነጻጸሪያው ነው። ከኋላ ያለው ደግሞ መደምደሚያውና አቋማቸው፣ ሌሎችም ይሄን መልእክት የሰሙ እንዲይዙት የሚፈለገው አቋም ወይም እንዲረዱት የተፈለገው መልእክት ነው። እንግዲህ ምንድን ነው የሚሉት? ይሄኛውን መልእክት ሲጀምሩ አገራችን ታላላቅ የልማት ክንውኖችን እውን እንዳደረገች ነው ገልጸው ወደዚህ ነገር የሚገቡት። አሁን ጨለምተኛ፣ ልማት የማይካሄድባት፣ ሰላም የሌለባት እንደዚህ የምንልበት አይደለም። ለማንኛውም አዳምጡት ሙሉውን ማለት ነው።
አሁን ይሄ ያየሰው ሽመልስ የቆረጠበት እንትን መሀል ላይ ያለ እሳቸው ሀገራችን ታላላቅ የልማት ክንውኖችን አድርጋ በቀጠናው የጎላ ስትራቴጂካዊ የበላይነትን የያዘችበትና ከዚህም የላቀ ከፍታ የተጎናጸፈችበት ጊዜ ነው ብለው ነው የሚጀምሩት። እኛ የኢትዮጵያ መከላከያ ሰራዊት አባሎች ለሀገራችን ሉዓላዊነት እስከ መጨረሻው በመታገል ሀገራችንን ከውጭና ከውስጥ ጠላቶች ለመከላከል የተዘጋጀን ሀገርን ለመከላከል ልማድ ከአባቶቻችን የወረስን የጀግናና የአርበኛ ህዝብ ልጆች ነን። የእናንተ የ27ኛ ዙር ጽናት ኮርስ ተመራቂ መኮንኖች ይሄ ዛሬ ለምረቃ የበቃችሁበት ጊዜ ሀገራችን ታላላቅ ሀገራዊ ክንውኖች እውን አድርጋ በቀጠናው የጎላ ስፍራን የያዘችበትና ከዚህም የላቀ ከፍታን ለመጎናጸፍ እየሰራች ያለችበት ጊዜ ነው። ሀገራዊ ሉዓላዊነት ማለት መንግስትና መንግስታዊ ህግና ስርዓት ያለው ሰላምና ልማት ለማረጋገጥ የሚተጋ መንግስትና ህዝብ ያለበት አገር ዳር ድንበሯ የተከበረ አገር መኖር ማለት ነው። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። እኛ መከላከያ ውስጥ ሀገራችን እያገለገልን ያለን የኢትዮጵያ ልጆች ሉዓላዊነትን አስከብረን የዜጎቻችን ሞት መከራና ሰቆቃ ሳይሆን ህግና ስርዓት፣ ሰላምና ልማት ለመጠበቅ ነው። ኦኬ እንግዲህ የመከላከያ ሰራዊት ያለበትን ኃላፊነት ምናምን ገልጸው ማለት ነው። እና ከዚህ ቀጥሎም ይቀጥሉና ንግግራቸው ያው እንደሰማችሁት አዳምጣችሁታል። ሀገራዊ ሉዓላዊነት ማለት ምን ማለት እንደሆነ ያስረዳሉ። ሀገራዊ ሉዓላዊነት ምን ማለት ነው የሚለውን ያስረዳሉ። እንግዲህ ዜጎች ወጥቶ መግባት፣ ጠላት የማይደፍራት፣ ጸጥታዋ የተከበረ፣ ህዝቧ በሰላም የሚኖርባት፣ ልማት የሚከናወንባት እና ከፍታ ላይ የምትወጣ ስርዓት አልበኝነት የማይኖርበት እንደዚህ ይሉና አስረድተው ሉዓላዊነት ይሄንን ይመስላል። ሉዓላዊነት መከበር ማለት ሰላም፣ ብልጽግና፣ እድገት፣ ልማት፣ የዜጎች በሰላም ወጥቶ መግባት እና ጠላት እንደፈለገ ማይደፍራት ማለት ነው ይላሉ። አሁን ይሄንን ካሉ በኋላ ስርዓት አልበኝነት የነገሰባት ብለው ነው የሚጀምሩት። ስርዓት አልበኝነት ሲነግስ ደግሞ ውጤቱ ምን ይሆናል ነው። ስርዓት አልበኝነት ሲነግስ ያቺ ሀገር ሉዓላዊነት አላት ማለት አይደለም ነው የሚሉት። አሁን ይሄንን ጠመኔ ይዞ ምናምን ማስረዳት አያስፈልግም፣ እኔም መተንተን አያስፈልገኝም። ከራሳቸው ንግግር ላይ ቁልጭ ብሎ ትሰሙታላችሁ። ከዛ ስርዓት አልበኝነት የነገሰባት፣ ሰላምና ልማት የጠፋባት፣ ዳር ድንበር መከላከል የማይቻልባት ሀገር ምንድነች? ሉዓላዊነት ያጣች ሀገር ነች ብሎ መደምደም ይቻላል ይላሉ። ይሄን ነው ያለው። ስለዚህ ስርዓት አልበኝነት ከሌለ ሰላምና ልማት ማካሄድ አይቻልም፣ ሀገር ማበልጸግ አይቻልም እና ውጤቱ በቃ ውድቀት ነው። ይሄ ማለት ደግሞ ሉዓላዊነት የሌላት ሀገር ማለት ነው። ማነች ይህች ሀገር? በመጀመሪያው ንጽጽር ያሳዩትን ነገር ተግባራዊ ካልተደረገ፣ ስርዓት አልበኝነት ከሰፈነ፣ የውጭ ኃይል እንደፈለገ የሚገባባት የሚወጣባት ይላሉ። ልማት ማካሄድ የማይቻልባት ይላሉ። በምን? ስርዓት አልበኝነት ስለሰፈነ። ስለዚህ እንደዛ የሆነች ሀገር ደግሞ ሉዓላዊነት የሌላት ሀገር ነች ማለት ይቻላል።
ብለው ነው ያስረዱ። ይህን እንግዲህ ደግማችሁ ይህን ቪዲዮ እንድታዳምጡት አደራ ላለው አውዱ ይሄ ነው ይሉና እንግዲህ በዛም አያቆሙ። እዛ ላይ ያቆመው ቢሆን ኖሮ ስለሆነ ሀገር ነው የተናገሩት እንደዚህ ምናምን እንላለን እና በዛም አያቆሙም። እሳቸው ይቀጥሉና ምንድን ነው የሚሉን? እንግዲህ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ልጆቿን የሚያጫርስባት የሞት የሰቆቃና የመከራ ሀገር እንደሆነች መውሰድ ይገባል። ምን ስርዓት አልበኝነት የሰፈነባት ሀገር ነች እንደዛ የምትሆነው። በንጽጽር አሳይተውናል። ሉዓላዊነቷ የተከበረ ሀገር ስርዓት አልበኝነት የለም፣ ሰላም የሰፈነ ልማት እንደፈለገች የምታካሄድ በነፃ ህዝቧ የሚንቀሳቀስ ይህን የመሰለች ሀገር ነች። ሉዓላዊነት ማለት ትርጉሙ ይሄ ነው ይሉናል። ግን አንድ ሀገር ውስጥ ሉዓላዊነት ስርዓት አልበኝነት ከሰፈነ፣ ሰላም ከታጣ፣ የውጭ ጠላት እንደፈለገ እየገባ የሚወጣ እንደዚህ ከሆነ ደግሞ ይሄ ሉዓላዊነቷ የተጣሰ ሀገር ነች ተብሎ ዜጎቿም ልጆቿን ጠላት እንደፈለገ የሚያጫርስበት የሞት የሰቆቃና የመከራ ሀገር እንደሆነች መውሰድ ይገባል። ስለዚህ ስርዓት አልበኝነት ከሰፈነ፣ የአንድ ሀገር ሉዓላዊነት ካልተከበረ ውጤቱ ይሄ ነው። ስለዚህ ይሉና ይቀጥላሉ። ይሄ ሁለቱን አሳይ። ሉዓላዊነቱ የተከበረ ስርዓት ያለው ሀገር፣ ህግና ስርዓት ያለው ስርዓተ መንግስቱ ያልተጣሰ ሀገር ምን እንደሚሆን መጀመሪያ አሳዩን። ቀጠሉና ግን በዚህ ሁኔታ ላይ የሌለ ግን ስርዓት አልበኝነት የሰፈነ አሁን እኛ ሀገር ለማድረግ እንደሚሞከረው ማለት ነው እሱ ከመጣ ወይም እሱ የሚሰፍንባት ሀገር ውድቀቷ ከፍተኛ ነው። የውጭ ጠላት እንደፈለገ ገብቶ ልጆቿን የሚያጫርስበት የሞት የሰቆቃና የመከራ ሀገር እንደሆነች ነው መደምደም የሚቻለው። ስርዓት አልበኝነት መስፈን ውጤቱ ይሄንን ነው ይሉና በዛ ያበቁም እንዳልኳችሁ። ስለዚህ እኛ የመከላከያ ውስጥ ያለን አባላት ይሄንን ነገር ለማስከበር ስርዓት አልበኝነት እንዳይሰፍን ለመከላከል አገሪቱ ውስጥ እድገት ብልጽግና እንዲሰፍን ለማድረግ መስራት አለብን። ኃላፊነታችን ተልኳችን ይሄ ነው። ሀገራችን ወደ እንደዚህ አይነት አስከፊ ነገር እንዳትሄድ ትልቅ ኃላፊነት አለብን ብለው ነው የሚያሳስቡት። ኦኬ አሁን ሙሉውን ስታነቡት ይሄ ነው። ከዛ በኋላ የዚህ መልእክት አውዱ ምንድን ነው? በምን አውድ ውስጥ ነው የተናገሩት ስንል ሲጀምሩ ስለ ሀገራችን ስላለችበት፣ ስለ ከፍታዋ፣ ስለ እድገቷ፣ ስላስመዘገበችው ውጤት እኮ ነግረውን ነው የጀመሩት። ኦኬ ከዛ በኋላ በምን ተአምር ነው መጥቶ ይሄ ኢትዮጵያ ነች ብለን ልንገምት የምንችለው? ኢትዮጵያ ያንን ውጤት ልታመጣ የቻለችው ሉዓላዊነቷ የተከበረ ስለሆነ ነው የሚሉት። አዳምጥ። በቃ ይህን ውጤት አመጣች። ለምን? በሰራዊቷ ትግል ነው። ከዛ በፊትም አለ ያው እንዳልኳችሁ ንግግሩ ሙሉ ይህም ቪዲዮ ባይዘው ሙሉን ሰምታችሁ ምን ያህል ጠላቶቻችን እንደዚህ እየቀነጨቡ ቆርጠው እየቀጠሉ ቆርጦ ቀጥል ማለት ባይዘው የሰው ሽመልስ ነው። በጣም የተካነ ነው በእንደዚህ አይነት ነገር። በእርግጥ ይሄ ውስብስብ ነገር አልሰራም እዚህ ነገር ውስጥ ግን እንደዚህ ውስብስብ ነገር ውስጥ ልብ ወለድ ሁሉ ሰርቶ ያ ልብ ወለድ እውነት እንዲመስል አድርጎ የሚተረክ ሰው ነው የሰው ሽመልስ። ከሰኔ 16ቱ ጠቅላይ ሚኒስትሩ ላይ ከተሞከረው የቦምብ ፍንዳታ ወያኔን ነፃ ለማድረግ የሄደበት ርቀት በጣም ነው የሚገርማቸው። የደም መንበር የሚለው መጽሐፍ ይሄን ነው የሚያወራው። የሰኔ 16ቱን ቦምብ እዛ መስቀል አደባባይ ላይ እንዲወረወር በማድረግ ረገድ ራሱ የሴራው ጠንሳሽ ጠቅላይ ሚኒስትሩ ናቸው ብሎ ነው የሚነግረን። ለምን ስትሉት የህዝብ ድጋፍ እንዳያገኙ። ምን ማለት ነው? አሁን ሰኔ 16 የነበረ የህዝብ ድጋፍ አይታቸዋል አይደለ እንዴ? ምድር የሚያንቀጠቅጥ የወጣው ህዝብ እንግዲህ አይታቸዋል። እና ማን ከዛ በላይ ምን እንዲፈጠር ነበር እሳቸው እንደዚህ ያደረጉት? ይሄን ብሎ የሚጠይቅ ግን የለም። ከዛ በኋላ ኢትዮጵያ ውስጥ ስለተገደሉት ሰዎች ሁሉ
ያየሰው ሽመልስ ቀድሞ ትርክት ትሰራለታል። ግንባር ቀደም የሐሰት ፕሮፓጋንዳ አሰራጮች ውስጥ ግንባር ቀደሙ መሪው ያየሰው ሽመልስ ነው። እቺን ሀገር ለዚህ ሰቆቃ ችግር የዳረጋት ያየሰው ሽመልስ ነው። ብዙዎች ወደ ጫካ እንዲገቡ አድርጎ በጣም በፈጠራ የተቀነባበረ ስራ ይሰራል። እሱ ማን ነው ያላችሁ እንደሆነ የጌታቸው አሰፋ ታማኝ የነበረ የደህንነት አባል እና ቴሌቪዥን ጣቢያ ነበረው ኤኤምኤን የሚባል በደህንነት መስሪያ ቤት በጀት የተቋቋመ ማለት ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የደህንነት መስሪያ ቤት ውስጥ ስለነበሩና በጀቱ ከየት እንደወጣ ስለሚያውቁ ዓላማው ያ ሚዲያ የተቋቋመበት ቤዚክ ዓላማው የአማራንና የኦሮሞን ህዝብ ለማጋጨት ነው። ኤዲቶሪያሉ ይሄ ነው። ይሄን ነበር ሲሰራ የነበረው። ላይቭ ሁሉ ሰርቷል። የሆነ ቦታ የጸጥታ የእንትን ችግር ይሄ በህዝቦች መካከል ግጭት ሲከሰት አስቀድሞ ሰዎች ልኮ እዛ ቦታ ላይ አደጋው የሚፈጠርበት ቦታ ላይ ሰዎች ልኮ ሬዲ አድርጎ ካሜራማን ሪፖርተር ልኮ ማለት ነው ከቦታው ላይ ይሰሩ ነበር። የሚገርመው መዘገብ የሌለበት አሁን በህዝብ መካከል እንደዚህ ግጭት ተፈጠረ፣ ይሄ ብሔረሰብ ይሄን ገደለው ብለህ መስራት ከሚዲያ አይጠበቅም። ኃላፊነት የጎደለው ነው። ግን እንደዛ ላይቭ ይሰራ ነበር። አንድ በብልቱ እንደዚህ ተቆረጠ ምናምን የተባለ ልጅ ነበር። እንዴት አይነት ፊቸር እንደሰራበት እሱ ላይ በጣም ነው የሚገርማቸው። እና ግን ያን ጊዜ ይሄ የወያኔ ስርዓት እየተዳከመና የለውጡ ኃይል ወደፊት እየመጣ ይሄ የፋኖ የቄሮ ተቃውሞ ከፍተኛ ደረጃ ላይ ደርሶ ያ መንግስት እንደማይቀጥል ምልክት እየታየ የነበረበት ጊዜ ስለነበር ከዛ በፊት የነበሩ ፈንጂዎችን የጠመዷቸውን አቀጣጥለው ኢትዮጵያን እርስ በርስ ለማጫረስ የተቋቋመ ሚዲያ ነው። ያ ሚዲያ በተለይ ኦሮሞና አማራ አንድ ላይ እንዳይቆም ለማድረግ እና ከዚህ በኋላ ይሄን ሲሰራ ነው የቆየው። ይሄ ልጅ ተጋሩ አይደለም። ምክንያቱም ቲፒኤልኤፍ አብዛኛው እንግዲህ የደጋፊዎቹን የሚመለምለው ከትግርኛ ተናጋሪ ውስጥ ስለሆነ ለአንተ ወገንህ ነኝ ለአንተ ነው የምታገለው ብሎ ማለት ነው። አሁን ይሄ ራሱ ማንነቱን የሸጠ ከቲፒኤልኤፍ በላይ ቲፒኤልኤፍ የሆነ ሰው ነው እና አሁን እንግዲህ ይሄ ማሳያ ስለሆነ ነው ያቀረብኩላችሁ። ደንበኛ ማሳያ ስለሆነ ሀገራችን ውስጥ እንትኖችን ንግግር አሁን ጠቅላይ ሚኒስትሩ ሲናገሩ ሁልጊዜም ጠብቀው ከሳቸው ንግግር ውስጥ መቀስ ይዘው ቆርጠው ለማውጣት ጠብቀው የሚያዳምጡ አሉ። እንግዲህ በዚህ ውስጥ እነ ኤኤምኤስ እነ አንከር ሚዲያ የመሳሰሉት ስራቸው ይሄ ነው። ከብዙ መልካም ነገር ውስጥ መጥፎ እንደምታ ሊኖረው ይችላል፣ ሲቆረጥ ማለት ነው። ሲቆረጥ መጥፎ እንደምታ ሊያመጣ ይችላል የሚሉትን ያወጣሉ። አሁን ባለፈው እንደዚህ የ60 ዓመቱን እነዚህ ያዛውንት ፖለቲከኞችን ለአስታራቂነት ነው እና ለፖለቲካ አንፈልጋችሁም ምናምን ሲሉ በዛ ዘመን የሰሩት ስራ እዛው ቦታ ላይ ቆመው የቀሩትን የመሳሰሉትን ማለታቸው ነው። ግን አውጥቶ አሁን ይሄንን አዛውንቶችን ትልልቆችን እንደዚህ አድርጎ ሰድቦ ምናምን ብሎ እንደዚህ እያሉ ሲናገሩ ነበር እና በዚህ አንደኛ ደረጃ የምሰጠው እኔ ያየሰው ሽመልስን ነው። ልቦወለድን እውነት አድርጎ በማቀነባበር ማንም አይደርስበት ማንም። ኦኬ በዚህ አሁን በሰሞኑን እንግዲህ እንደ የጠቅላይ ሚኒስትሩ ማነው የፊልድ ማርሻሉን ብቻ ሳይሆን የቀድሞ የባንክ ገዢ የነበሩትን የማሞ ምህረቱንም ንግግር እንደዚሁ ቆርጦ ከአውድ ውጪ ሲያሰራጭ ነበር በከፍተኛ ደረጃ። አሁን እሱም እንግዲህ ማህበራዊ ሚዲያ ላይ በጣም ሲንቀሳቀስ እንደነበረ ታውቃላችሁ። ጸጽቶኛል ይሄንን ሪፎርም በመምራቴ በዚህ ዘመን እዛ ባንክ ውስጥ በሰራሁት ስራ ተጸጽቻለሁ ብሎ ነው ያቀረበው። የሰጡትን ቃለ መጠይቅ እንደዚሁ ቆርጦ አውጥቶ ማለት ነው። ግን ምንድነው ይሄንን ነገር እሳቸው ብለዋል ወይ?
ያላቸው እንደሆነ የመጀመሪያው ነገር ሊሉ አይችሉም ብሎ መነሳት ነው በመሰረቱ። እሱ አንደኛ የሚያወራው ማን ነው ነው ይሄ መረጃ ያወጣው ማን ነው ብዬ ስጠይቅ እኔ ያየሰው ሽመልስ ነው። ስለዚህ ያየሰው ሽመልስ የማይታመን የውሸት ሚዲያ ነው እና እስቲ ከእንዴት ነው ቆርጦ ያመጣው ብዬ ነው የምፈልገው። ከዛ በኋላ እንዴት ቆርጦ ነው? ከዛ በኋላ ማሞ ምህረቱ ምን ተናግረው ነው ከዛ ውስጥ ያወጣው ብዬ ነው እንጂ በመሰረቱ እንዲህ ብለዋል ብዬ አልነሳም። እንደዚህ ብናደርግ ባይዘዌ በጣም ውጤታማ እንሆናለን። የተሳሳተ ድምዳሜ ላይ አንደርስም። በጥላቻ እርስ በርስ ወደ እነዚህ ጠላቶቻችን ወደሚፈልጉበት ነገር አንገባም በመሰረቱ እና ግን ይሄንን የሚያምኑ ሰዎች አሉ መኖራቸው ይገርመኛል። መኖራቸው አሁን ያየሰው ሽመልስ እውነት ይናገራል ብለው የሚጠብቁ ሰዎች መኖራቸው የትውልዱን ውድቀት ነው የሚያሳየኝ። እኔ በእርግጥ ትውልዱ ሙሉ አይደለም መንጋው ነው እና ያየሰው ሽመልስ ከሱ ሐቀኛና ገለልተኛ ዘገባ መጠበቅ ከባብ የላም ወተት መጠበቅ ማለት ነው ብሎ ነው አንድ ሰው አብርሃም ያየህ በሚል ስም የጻፈ ሰው የተናገረው። እና የብሔራዊ ባንኩ ገዢ የነበሩት አቶ ማሞ ምህረቱ ሙሉ ቃል ለመጠይቅ ከታች አስቀምጫለሁ ብሎ ቪዲዮውን አቀርበዋል። አሁን ያው የማርሻሉን በመመልከት ብዙ ሰዓት ስለያዝን ይሄን ሌላ ጊዜ ልናቀርብላችሁ እንችላለን ወይም ገብታችሁ እዩት። ስለዚህ የብሔራዊ ባንክ ገዢው ምንድነው እንግዲህ እሱ ያለው ተጸጽቻለሁ እና ቆርጦ ቀጥሎ ያየሰው ሽመልስ ይላል ያ ጽሁፉ ያላለውን አለ ማለት ያው ከአውዱ ውጪ ማለት ነው በማለት ተከታዮቹን ሸውዷል፣ አታሏል ይላል። በማህበራዊ ሚዲያ ላይ የሚንሸራሸሩ ወሬዎችን ሳያላምጡ መዋጥና ከመንጋው ጋር አብሮ ሆ ማለት የተቃዋሚው ትልቁ በሽታ እየሆነ መጥቷል። ሰሞኑን የፌስቡክ መንደርን ያጥለቀለቀውና ያየሰው ሽመልስ ቆርጦ ቀጥሉ ማለት ነው። በቃ ቆርጦ ቀጥል ማለት ያየሰው ሽመልስ ነው። የቀድሞ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ በማክሮ ኢኮኖሚ ሪፎርም ተጸጽቻለሁ አሉ በሚል ያቀረበው ዘገባ ያየሰው ተከታዮቹን በምን ያህል የፈጠራ ተረካና የቅጥፈት ድራማ እንደሚነዳቸው እና ደግሞ እንደሚንቃቸው ጭምር ያሳየበት ያው ማረጋገጫ ነው ይላሉ። ለካስ ለአንድ ወር ያክል ሳይሰራበት የቆየው ቆርጦ እየቀጠለ ይህን ዘገባ አላቀረበውም ነበር። ከአንድ ወር በኋላ ነው ያቀረበው እና ይህን ቆርጦ እየቀጠለ ለመንጋው የሚመች ውሸት እየፈጠረበት ኖሯል ይላል ጸሐፊው። ያየሰው ሽመልስ ለተከታዩ መንጋ ትኩስ ጮማ ወሬ ያገኘው በሚል ስሌት ከአንድ ወር በፊት የተደረገን ሙሉ ቃለ መጠይቅ እንደለመደው ቆርጦና ቀጥሎ ከአውዱ ውጭ በመተርጎም ፍጹም ያልተባለውን ነገር ተናገሩ ብሎ አቅርቦታል። አቶ ማሞ ምህረቱ በቃለ መጠይቃቸው ላይ ይቆጨኛል ወይም ባሰብነው ልክ አለማደጉ ይጸጽተኛል ያሉበት ብቸኛው አውድ የሰሜኑን ጦርነት ተከትሎ ኢትዮጵያ ከአገዋ እድል መሰረዟ የጨርቃጨርቅ ኢንዱስትሪው ላይ ያመጣውን ተጽዕኖ ለመግለጽ ነው። ይሄ ተጽዕኖ ይቆጨኛል፣ በዛ ጊዜ ይሄ ባይሆን ኖሮ በጣም ትልቅ ደረጃ እንደርሳለን ያሉት እና እችን ቃላቸውን ወስዶ ግን እሱ አጠቃላይ የማክሮ ኢኮኖሚ ሪፎርሙን ፈጽሞ ማለት ሪፎርሙን እንደተጸጸቱ ነው የሚገልጸው፣ ግን ፈጽሞ ይሄን የሚመለከት አይደለም ይላል እና ያየሰው ይህን እውነት አጣሞ አንሸዋሮ ሰውየውን በጸጸት ሊሞቱ እንደሆነ አድርጎ ነው የሐሰት ድራማውን የሰራው። እንግዲህ ይህ ዘገባ ሰው በደንብ ክሪቲካሊ ነገሮችን አናላይዝ ማድረግ የሚችል የሚመረምር የሚያበጥር ሰው ቢሆን ኖሮ ከጅምሩ እስከ ፍጻሜው ውሸት መሆኑን ለማወቅ መጀመሪያ ላይ ያየሰው በአፍሪካ ልማት ባንክ ውስጥ በከፍተኛ ኃላፊነት በከፍተኛ ተከፋይነት እየሰሩ ያሉትን ግለሰብ ስርዓት ብሎ ነው የጀመረው። ይሄን ያየሰው ምንድን ነው የሰው የሚለው ብሎ ከዛ በኋላ ውሸቱን መመርመር ነበረበት እና መንጋውን እና ሳያላምጥ የሚወጣውን ተከታዩን የስነ ልቦና ፍላጎት ተረድቶ የሰራው የንግድ ወይም የሽቀላ ስራ ነው ይላል። እንግዲህ ይሄ ሙሉ ቃለመጠይቅ የአቶ ማሞ ምህረቱ ቃለመጠይቅ 32,000 ሰው ብቻ ነው ያየው። ልባሩ የሐሰት ፕሮፓጋንዳ ምን ያህል
መነገጃ እንደሆነ የሚያሳያቸው። ያየ ሰው ቆርጦ ቀጥል ቅጥፈቱን የፖስት ያደረገበት ግን ከ200,000 በላይ እይታ ማግኘቱ ትውልዱ እውነትን ከመፈለግ ይልቅ ለሐሰት ወሬ ምን ያህል የተጋለጠ እና በቃ የደነዘዘ መሆኑን ያሳያል ነው የሚለን። እና አእምሯችንን እንድንጠይቅና እንድንመራመር ነው የተሰጠን አእምሮ የተፈጠረልን። ግን ያየ ሰው ሽመልስ ተከታዮች ግን በተዛባ ትረካ ሁልጊዜም እየተሸወዱ ዝም ብለው መነዳትን መርጠዋል። ይሄንን ብቻ አይደለም ደግሞ ያንን ከሰሙ በኋላ ወደ ሌላ የሚያሰራጩ ደግሞ አሉ። አሁን እኔ ቤዚካሊ እዚህ ነገር ላይ እንዳተኩር ያደረገልኝ አንድ ሰው ቪዲዮውን ልኮልኝ ነው የማርሻሉ በመሰረቱ እና ልኮ እንዴት እንደዚህ ይላሉ በሚል ቁጭት ነው ይላከልኝ ያ ሰው። እና ያው ምን ታረጉታላችሁ፣ ያ ሰው በተወሰነ ደረጃ ይሄን መልእክት አምኖበታል። ከዛ በኋላ ነው እኔ ሙሉውን እንትን ልኬለት እሱን ከተመለከተ በኋላ እንዴት እንደዚህ ያደርጋሉ? እንደዚህማ ሲያደርጉ ነው የኖሩት። ሲያደርጉ ሲሸውዱን ሲያጭበረብሩን ነው የኖሩት። በእርግጥ እኛ አሰላስለን መርምረን የምንረዳ ሰዎች ለዚህ መንጋ ውስጥ አንቀላቀልም መቼም ቢሆን። ግን መንጋው የሰጡህን ሳታላምጥ ከምትውጥ እና ራስህን ውስጥህን በቃ ከመታሰቃይ፣ አንዳንዱ ደስ ነው የሚለው የስርዓቱን ውድቀት የሚፈልግ፣ አንዳንዱ ደግሞ አገሬ ምን ልትሆንብኝ ነው ብሎ ነው የሚጨነቀው። ግን እነዚህ ውሸታሞች ናቸው። ያየ ሰው ሽመልስ ቆርጦ ቀጥል ነው፣ ሌሎችም ቆርጦ ቀጥል ናቸው። እና የቆርጦ ቀጥል መሪ አሰልጣኝ እና ሀሳብ አመንጪ ሰው ነው ያየ ሰው ሽመልስ። እና የኢትዮጵያ ጠላት ነው በከፍተኛ ደረጃ። የኢትዮጵያ ጠላቶች ይከፍሉታል። ይሄንን እንግዲህ አገናዝበን እውነተኛውን ነገር ተረድተናል ብዬ እገምታለሁ። ወይም መቼም ትረዳላችሁ ብዙዎቻችሁ። እና እስቲ ይሄ ነገር የፈጠረባቸውን ስሜት ኮሜንት ላይ አስቀምጡልን። እና ሌሎችም ደግሞ እናንተ የምታውቋቸው ተመሳሳይ ድርጊቶች፣ ተመሳሳይ ሽወዳዎች፣ ተመሳሳይ ማጭበርበሮች፣ ተመሳሳይ ክፋቶችና ሴራዎችን እናንተም አካፍሉ። እንደዚህ ስናደርግ ነው ሀገራችንን የምናድነው። ሀገራችን ምክክር እያደረገች ነው። ይህም ምክክር ለማደናቀፍ ነው እነዚህ ሁሉ ነገሮች የሚነዙት። ምክክሩ እንጀራቸውን ስለሚያሳጣ አንድ ስንሆን ስንፋቀር ችግራችንን በጠረጴዛ ዙሪያ የምንፈታበት ሁኔታ ሲፈጠር እነዚህ ሐሰት እየሸጡ ሆዳቸውን የሚሞሉ ከርሳሞች ገቢ ስለሚያጡ እየተረባረቡ ነው። ግን እኛ ሀገራዊ ምክክራችን ውጤታማ እንዲሆን እንስራ። ውሸተኞችን፣ ኢትዮጵያን ለማፍረስ የሚንቀሳቀሱ ኃይሎችን እናጋልጥ፣ እንመክት። በቃችሁን በላቸው። በሌላ ፕሮግራም እስከምንገናኝ እንግዲህ በዚሁ አበቃለሁ የዕለቱን ፕሮግራሜን። ሰላም። አብሪ ሚዲያን ሰብስክራይብ፣ ሼር ማድረጋችሁን ግን እንዳትረሱ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።